ሰላም እንዴት ናችሁ? ውድ የተከበራችሁ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬም እንደ ሁል ጊዜው ቁም ነገር አዘል አስተማሪ ሐሳብ ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን ተጫኑ። መልእክቴን ከወደዳችሁ ደግሞ ላይክ፣ ኮሜንት፣ ሼር በማድረግ አበረታቱኝ፣ ለሌሎች ሰዎችም እንዲደርስ አድርጉ። ዛሬ ያልተለመደውንና ብዙ ሲወራለት ያልሰማሁትን ሐሳብ ነው ላካፍላችሁ ወይም ልነግራችሁ ያሰብኩት። ብዙ ጊዜ ለጡረታ የደረሱ ጡረተኛ ሰዎች ብቻ ናቸው ስለ ጡረታ ቆይታቸው ሲያወሩ የሚስተዋለው። ነገር ግን ሁሉም ሰው እዚህ የእድሜ ደረጃ ላይ ከመድረሱ በፊት ከወዲሁ በወጣትነቱም ቢሆን የጡረታ ጊዜውን እንዴት ማሳለፍ እንዳለበት ሊያስብና ቅድመ ዝግጅት ሊያደርግ ይገባል። ይህ ደግሞ ብልህነት ነው። የጡረታ ጊዜ ወይም ጡረተኝነት ለብዙ ሰዎች የስራ ዘመናቸው ማብቂያና የእውነት ትልቅ ለውጥን የሚያመጣ ክስተት ነው። የስራ ዘመናቸው ማብቂያ ብቻ ሳይሆን በዚህ ምድር ላይ ያላቸው የመጨረሻ ዓመታቶቻቸውም የመጀመሪያ አመልካችና ወሳኝ ጊዜ ነው። ጡረታ እድሜያችን እየገፋ ሲመጣ ብቻ ከሚያገኘን ለውጥ አንዱ ነው። ግን ትልቁ ያው እንደሚታወቀው ህይወት በለውጥ የተሞላች ነች። ትልቅ ከሆኑት ለውጦች መካከል ግን አንዱ ጡረታ ነው። አንዳንዱ በጉጉት ይጠብቀዋል፣ ሌላው ደግሞ ይፈራዋል። ሰዎች የተለያዩ ስለሆኑ ምላሻቸውም የተለያየ ነው። እግዚአብሔር ስነ ፍጥረትን በሙሉ የመፍጠር ስራውን ከጨረሰ በኋላ በሰባተኛው ቀን አርፏል። እናም ሰዎች ጊዜያቸው ሲደርስ ስራቸውን ጨርሰው ከፈጣሪ በተሰጣቸው እድል ማረፍና ጡረታ መውጣት ምንም ችግር የለውም። ሁሉም ሰው የጡረታ እድሜ ላይ ሲደርስ እነኛን ጊዜያት ከእግዚአብሔር እንዳገኘ ስጦታ የሚያስባቸው ከሆነ ምርጥ ጊዜ እንዲሆኑ ማድረግ ይችላል። በጡረታ ጊዜ ስለሚኖር ቆይታ ቀናውን በማሰብ ከወዲሁ መዘጋጀት ተገቢ ነው። ሆኖም ግን የጡረታ ጊዜ ሳይደርስ አንዳንድ ነገሮችን ታሳቢ ሳያደርጉና ሳይዘጋጁ ጡረታ መውጣት አግባብ አይደለም። በዚህ ዙሪያ አንድ መጽሐፍ ላይ የሁለት ጥንዶችን ታሪክ አንብቤ ተገርሜ ነበር። ታሪኩ እንደዚህ ነው። ጥንዶቹ ጡረታ ከመውጣታቸው በፊት በየዓመቱ ለእረፍት በአሜሪካ ሰሜን ምዕራብ ጠረፍ አካባቢ ወደምትገኝ ተነጥላ ወዳለች የባህር ዳርቻ ከተማ ይሄዱ ነበር። ወንዱ በዋናው አየር መንገድ ውስጥ የነበረው ስራ ብዙ ጊዜ ብዙ ቦታ መጓዝ እንዲችሉ ቢያደርጋቸውም ይህ ቦታ ግን በዓለም ውስጥ ካሉ ቦታዎች ሁሉ ይልቅ ሊዝናኑበት የሚችሉበት ብቸኛው ቦታ ሆኖ ነው የሚሰማቸው። ለእነሱ በባህሩ ዳርቻ እንደሚያደርጉት ሽርሽር ወይም ፀሐይ ከፓስፊክ በላይ ስትጠልቅ እያዩ እራት እንደመብላት የሚያስደስታቸው ነገር የለም። በውቅያኖሱ ትይዩ የሆነ መጠለያ ሲያገኙ ወደፊት ጡረታ ከወጡ በኋላ የሚኖርበት ቦታ እንዳገኙ ተሰምቷቸው ወዲያውኑ ነበር የገዙት። በስተመጨረሻ የጡረታ መውጫ ቀኑ ደረሰ። አየር መንገዱ ሰውየውን ለረጅም ዘመን አገልግሎቱ በተገቢው መንገድ አክብሮ ሸኘው። ጥንዶቹ ቤታቸውን ለሽያጭ አቅርበው ወደ አዲሱ ቤታቸው አድካሚውን የ1200 ማይል ረጅም ጉዞ ጀመሩ። ኑሮውን ተያያዙት። በማዕበሉ አጠገብ እየተንሸራሸሩ በትንሿ ከተማ ያለውን ቀላል ህይወት እየመሩ የራሳቸውን ፕሮግራም የመያዝና የፈለጉትን ነገር የማድረግ ነፃነትን ተቀዳጁ። ሁሉም ነገር እንዳሰቡት ሆነላቸው። ይሁን እንጂ በአምስተኛው ሳምንት ያለመረጋጋት ይታይባቸው ጀመር። እናም ስህተት እንደሰሩ ተገነዘቡ። ማዕበሉ ከድንጋዮቹ ጋር ሲጋጭ ማየቱ ብቻ ከ1200 ማይል ርቀት ላይ የነበራቸው የቀድሞ ህይወት የፈጠረውን ክፍተት ለመሙላት በቂ አልነበረም። ጥቂት ሳምንታት ከቆዩ በኋላ ምግብ ቤቶችን፣ ቡና ቤቶችን እንዲሁም መደብሮችን ማዘውተሩ አስደሳችነቱን እያጣ ሄደ። ለሚቀጥሉት 20 ወይም 30 ዓመታት የምናደርገው እነኚህኑ ብቻ ነው ብለው ራሳቸውን ጠየቁ። ልጆቻችንና የልጅ ልጆቻችንን ትተናቸው ስንመጣ ምን አስበን ነበር አሉ። ለ30 ዓመት የኖሩበት ቤት እስካሁን ባለመሸጡ እድለኞች ነበሩ። ስለዚህም ዕቃቸውን ጠቅልለው ወደ ቤታቸው ተመለሱ። ሰውየው ከድሮ ድርጅቱ ጋር በትርፍ ሰዓቱ የማማከር ስራ ጀመረና እንዲህ አለ። ለጡረታ ዝግጁ የሆንኩ መስሎኝ ነበር፣ ነገር ግን በደንብ አላሰብኩበትም ነበር። ብዙ ሰዎች ተመሳሳይ ታሪክ ሊኖራቸው ይችላል። ጡረታ ከ2 ሳምንት እረፍት በጣም የተለየ ነው። ለእኛ ለሰው ልጆች ያልደረስንበት ነገር ያጓጓልና እነዚህም ሰዎች ልክ እንደዚህ ነበር የሆኑት። በህይወታቸው በደንብ ታስቦበት የሚወሰነውን ትልቁን ውሳኔ ለመዝናናት ከመጓጓታቸው የተነሳ ብቻ ጡረታ መውጣት ከነበረባቸው ጊዜ አስቀድመው ወጡ። እናም ቀድሞ መውጣትም አግባብ አይደለም። የጡረታ ጊዜ ደርሶ አካላዊ ብርታት እያጡም እየደከሙ መስራትም ትክክል አይደለም። ይህን ያህል ስለ ጡረታ ከነገርኳችሁ እግዚአብሔር ፈቅዶ እድሜ ጨምሮልን ይህን የጡረታ የእድሜ ጊዜ ከደረስን ከሱ ከፈጣሪያችን ጋር ሆነን እንዴት አድርገን እንዘጋጅ ወይም ደግሞ ምን ነገሮችን ታሳቢ አድርገን እንዘጋጅ ወደሚለው ወደ ዋና መልእክቴ ልግባ። በዋናነት የጡረታ እድሜያችንን ስናስብ 3 ነገሮችን ታሳቢ ልናደርግ ይገባል። የመጀመሪያው በየትኛውም የእድሜ ክልል ውስጥ እንሆን ከወዲሁ ጤናችንን መጠበቅ አለብን። አመጋገባችንን ማስተካከል፣ የምንመገበው ምግብ ጤናማ መሆኑን እርግጠኛ መሆን፣ በተቻለን መጠን ተፈጥሯዊ ምግቦችን ማዘውተር እና
የታሸጉ ጣፋጭ፣ ሰውነት ጎጂ፣ በሽታ አምጪ ምግቦችን እናስወግድ። ለጤናችን ጥንካሬ የሚጠቅሙ የአካል ብቃት እንቅስቃሴዎችን መስራት፣ በየቀኑ ውሃ ቢያንስ እስከ 2 ሊትር ድረስ መጠጣት፣ ለአእምሯችን መልካምና ጥሩ የሆነውን ብቻ መመገብ፣ ጠቃሚ የሆኑ መጽሐፍትን ማንበብ፣ ሶሻል ሚዲያ ስንጠቀም ደግሞ በጥንቃቄ እየመረጥን ሊሆን ይገባል። ህይወታችን ላይ ምንም አይነት አስተዋጽኦ የማያደርግ ነገርን ማስወገድ አእምሯችን ሰላም እንዲሆንና መልካም ወደ ሆነው ነገር ብቻ ትኩረት እንዲያደርግ ይረዳናል። እነዚህ ሁሉ እስካሁን የዘረዘርኳቸው ነገሮች ከጤናችን ጋር በቀጥታም ሆነ በተዘዋዋሪ ይገናኛሉ እና ጥንቃቄ ልናደርግ ይገባል። ታዲያ ሳይረፍድ በጊዜ ከወዲሁ እንዲህ ባለ መልኩ ለጤናችን ትኩረት ሰጥተን ስንጠነቀቅ አንድም የጡረታ ጊዜያችንን ታሳቢ እናደርጋለን። በሌላ በኩል ደግሞ ይህ ተግባራችን ሲደጋገም የኛ የአኗኗር ዘይቤያችን ይሆንና ይበልጥ ጤናችን ላይ እንድናተኩር ይረዳናል። ሁለተኛው የጡረታ ጊዜያችንን ስናስብ ከወዲሁ ታሳቢ ልናደርግ የሚገባው የገንዘብ አያያዛችንን ነው። ስለ ገንዘብ ያለን አመለካከት ሰፋ ያለ ሊሆን ይገባል። ይህ ማለት የጡረታ ጊዜ የእድሜያችን የመጨረሻ ጊዜ እንደመሆኑ የማረፊያና የመዝናኛ ጊዜ በተጨማሪም ከፈጣሪ ጋር ይበልጥ የመጣበቂያ ጊዜ ነውና በዚህ ጊዜ የፋይናንስ ጉዳይ ኢሹ ሆኖ ሊያስጨንቀን አይገባም። ይልቁንም የምናገኘውን ገቢ እንዴት ነው እየተጠቀምን ያለነው የሚለውን ጥያቄ ራሳችንን መጠየቅ አስፈላጊ ነው። ገንዘብን በብልሃትና በአግባቡ ልናውል ወይም ልንጠቀም ይገባል። ለዚህ ደግሞ አላግባብ ወጪ እንዳናወጣ በመጀመሪያ ወጪዎቻችንን በተመለከተ ዲሲፕሊንድ መሆን ያስፈልጋልና የሴቪንግ ሀቢታችንን ካሁኑ እንድናዳብር የሚረዳንን አንድ ፕሪንሲፕል ወይም መርህ ልንገራችሁ። ይህ መርህ ግን ደሞዝን ጨምሮ ወደ ኪሳችን የሚገባውን ማንኛውንም ገንዘብ ይመለከታል። ማንኛውንም የምናገኘውን ገቢ ለ4 በማካፈል 70% የሚሆነውን ለሚያስፈልገን ለማንኛውም ወጪ ማዋል። ለምሳሌ ለቤት ኪራይ፣ ለአስቤዛ፣ ለትራንስፖርት ብለን መጥቀስ እንችላለን። 10% የሚሆነውን ደግሞ ቃሉ እንደሚያዘን ለአስራት ወይም ደግሞ የተቸገረን ለመርዳት ብናውል፣ የቀረውን 20% ወደፊት ሊጠቅሙን ለሚችሉ ኢንቨስትመንቶች ማዋል። 10%ቱን ለአክቲቭ ኢንቨስትመንት፣ ያ ማለት አነስ ያለ ንግድ ካለን ወይም ደግሞ ማንኛውም ንግድ ሊሆን ይችላል፣ ያንን ንግድ ለማስፋፋት እንጠቀምበት። የቀረውን 10% ደግሞ ፓሲቭ ኢንቨስትመንት ላይ እናውለው። ፓሲቭ ኢንቨስትመንት የሚባሉት የእኛን መገኘት የማይፈልጉ ትርፍ የሚያስገኙልን እንደ አክሲዮን ገበያና የመሳሰሉት ኢንቨስትመንቶች ናቸው። ነገር ግን የፋይናንሻል ሲቹዌሽናችን በጣም ዝቅ ያለ ወይም ደግሞ አነስተኛ የሚባል ደረጃ ላይ ከሆነ ከምናገኘው ገቢ ላይ 90% በመኖሪያ ወጪያችን ልናወጣ እንችላለን። በጣም መጥፎ እንኳን ቢሆን 97% ገቢያችን ኑሯችንን ለማስኬድ ለሚወጣ ወጪ ይውላል። ቀሪ 3%ቱ ደግሞ ለአስራት፣ ለአክቲቭ እና ለፓሲቭ ኢንቨስትመንት ይውላል ማለት ነው። ገንዘቡ ትንሽ ነው ብለን መተው የለብንም። ምክንያቱም ገንዘብ አይደለም ማተር የሚያደርገው መርህና ፕላን ብቻ ነው። ስለዚህ አሁን ይህን ቀመር እያሻሻልን ከቀጠልን ወጪያችንን በመቀነስ ከ97 በ3 ወደ 90/10 ከዚያም 80/20 ከዚያም 70/30 ከዚያም 60/40 መግባት እንችላለን ማለት ነው። ይህ መርህ ዲሲፕሊንድ መሆንን ብቻ ነው የሚጠይቀው። ገንዘብ አያያዝ ላይ ዲሲፕሊንድ ከሆንን አይደለም ለጡረታ ጊዜያችን አሁን ላለንበትም የእድሜ ክልል በጣም ተጠቃሚ እንሆናለን እና የምናገኘውን ገቢ ዝም ብለን በተራ ነገር ማዋል የለብንም። ሶስተኛው ታሳቢ ልናደርግ የሚገባን ነገር የልጆቻችን ያስተዳደግ ሁኔታ ነው። የልጆች አስተዳደግ ከጡረታ ጊዜ ጋር እንዴት ይገናኛል ልትሉ ትችላላችሁ። ተያያዥነት አለው። ነገር ግን በመጀመሪያ ደረጃ ልጆችን በስነ ምግባር አንጾ ማሳደግን መጽሐፍ ቅዱስም ያዘናል፣ ኃላፊነትም ነው። በተጨማሪም ልጅን መልካምና ታዛዥ አድርጎ ማሳደግ አልባሌ ቦታ ላይ እንዳይውልና አስተዋይ፣ አርቆ አሳቢ እንዲሆን ያደርጋል። አስተዋይ ልጅ ደግሞ መልካም አድርገው ኮትኩተው ያሳደጉት ወላጆቹ በደከሙና አቅም ባነሳቸው ጊዜ፣ ሲከፋ ደግሞ በታመሙ ጊዜ ቀድሞ ደራሽ ነው። ልጅ ማረፊያ ነውና በጡረተኝነት ጊዜ እንደተፈለገው ልክ እንደ ወጣትነት እድሜ መንቀሳቀስና መሯሯጥ በማይቻልበት በዚህ አድካሚ ጊዜ ከሌሎች ሰዎች ይልቅ በመጀመሪያ ለወላጆች ቀኝ እጅ የሚሆኑት ልጆች ናቸውና አንድም ሆነ ሁለት ልጅ ላይ መስራትን የመሰለ ትልቅ ቁም ነገር የለም። ለሁሉም ዘመንና ጊዜ ያለው እግዚአብሔር ቢፈቅድ ይህ የጡረተኝነት ጊዜ መድረሱ አይቀርምና ጡረተኛነት ለሚያመጣቸው ለማይቀሩ ለውጦች ለመዘጋጀት አሁን ከወዲሁ ማድረግ ያለብንና የምንችለውን ሁሉ ማድረግ አለብን። ውድ የዩቲዩብ ቻናል ተከታታዮች ለዛሬ ያዘጋጀውላችሁ ድንቅ መልእክት ይህን ይመስል ነበር። እስከመጨረሻው አብራችሁኝ ስለሆናችሁ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ቆይታ ይሁንላችሁ። ቻው።